መጽሐፈ ዜና መዋዕል ካልዕ ምዕራፍ 1 የዳዊት ልጅ ሰሎሞንም በመንግሥቱ በረታ፣ አምላኩም እግዚአብሔር ከእርሱ ጋር ነበረ፣ እጅግም አገነነው። ሰሎሞንም ለእስራኤል ሁሉ፣ ለሻለቆች፣ ለመቶ አለቆችም፣ ለፈራጆችም በእስራኤልም ሁሉ ዘንድ ለነበሩ መሳፍንት ሁሉ ለአባቶች ቤቶች አለቆች ተናገረ። ሰሎሞንም ከእርሱም ጋር ጉባኤው ሁሉ የእግዚአብሔር ባሪያ ሙሴ በምድረ በዳ የሠራውን የእግዚአብሔርን መገናኛ ድንኳን በዚያ ነበረና በገባዖን ወዳለው የኮረብታ መስገጃ ሄዱ። ለእግዚአብሔር ታቦት ግን ዳዊት በኢየሩሳሌም ድንኳን ተክሎለት ነበረና ዳዊት ከቂርያትይዓሪም ወዳዘጋጀለት ስፍራ አምጥቶት ነበር። የሆርም ልጅ የኡሪ ልጅ ባስልኤል የሠራው የናስ መሠዊያ በዚያ በእግዚአብሔር ማደሪያ ፊት ነበረ። ሰሎሞንም ጉባኤውም ይህን ይፈልጉት ነበር። ሰሎሞንም በእግዚአብሔር ፊት በመገናኛ ድንኳን አጠገብ ወዳለው ወደ ናሱ መሠዊያ ወጣ። በዚያም 1000 የሚቃጠል መሥዋዕት አቀረበ። በዚያም ሌሊት እግዚአብሔር ምን እንድሰጥህ ለምነኝ ሲል ለሰሎሞን ተገለጠ። ሰሎሞንም እግዚአብሔርን አለው፣ ከአባቴ ከዳዊት ጋር ታላቅ ምሕረት አድርገሃል፣ በእርሱም ፋንታ አንግሠኸኛል። አሁንም አቤቱ አምላክ ሆይ ቁጥሩ እንደ ምድር ትቢያ በሆነ በብዙ ሕዝብ ላይ አንግሠኸኛልና ለአባቴ ለዳዊት የሰጠኸው ተስፋ ይጽና። አሁንም በዚህ ሕዝብ ፊት እወጣና እገባ ዘንድ ጥበብንና ዕውቀትን ስጠኝ፣ ይህም በሚያህል በዚህ ታላቅ ሕዝብ ላይ ይፈርድ ዘንድ የሚችል የለምና። እግዚአብሔርም ሰሎሞንን ይህ በልብህ ነበረና ባለጠግነትና ሀብትን ክብርንና የጠላቶችህን ነፍስ ረጅምም ዕድሜ አልለመንህምና፣ ነገር ግን ባነገሥሁህ በሕዝቤ ላይ ለመፍረድ ትችል ዘንድ ጥበብንና ዕውቀትን ለራስህ ለምነሃልና ጥበብና ዕውቀትን ሰጥቼሃለሁ። ካንተ በፊትም ከነበሩት ካንተም በኋላ ከሚነሱት ነገሥታት አንድስ እንኳ የሚመስልህ እንዳይኖር ባለጠግነትና ሀብትን ክብርንም እሰጥሃለሁ አለው። ሰሎሞንም በገባዖን ካለው ከኮረብታ መስገጃ ከመገናኛው ድንኳን ወደ ኢየሩሳሌም መጣ፣ በእስራኤልም ላይ ነገሠ። ሰሎሞንም ሰረገሎችንና ፈረሰኞችን ሰበሰበ፣ 1400 ሰረገሎች 12,000 ፈረሰኞች ነበሩት። በሰረገሎች ከተሞችና ከእርሱ ጋር በኢየሩሳሌም አኖራቸው። ንጉሡም ብሩንና ወርቁን በኢየሩሳሌም እንደ ድንጋይ እንዲበዛ አደረገው። የዝግባም እንጨት ብዛት በቈላ እንደሚበቅል ሾላ ሆነ። ሰሎሞንም ፈረሶችን ከግብፅና ከቀዌ አስመጣ። የንጉሡም ነጋዴዎች በገንዘብ እየገዙ ከቀዌ ያመጧቸው ነበር። አንዱም ሰረገላ በ600 አንዱም ፈረስ በ150 ሰቅል ብር ከግብፅ ይወጣ ነበር። እንዲሁም ለኬጢያውያንና ለሶርያ ነገሥታት ሁሉ በእጃቸው ያመጡላቸው ነበር።